የዳጣ የእንጀራ እናት ወይዘሮ ማርታ አቤጌልን ከናታን ጋር ለማጣመር ካላቸው ፍላጎት አንጻር አደራ በሩቁ ይህ ልጅ ገና ተማሪ ስለሆነ ትምህርቱ ላይ ትኩረት እንዲያደርግ እፈልጋለሁኝ። እናም በየክፍሉ እየገባሽ እንዳታሽኮረመሚው በማለት ማስጠንቀቂያ ደርሷታል። ዳጣም ምንም ጣጣ የለውም አልደርስበትም በማለትም ለወይዘሮ ማርታ ቃል ገብታላታለች። በናታን በኩል ግን የዳጣ ቀላልና ተግባቢ የሆነ ጸባዩ በፍቅሩ ጠብ እንዲል አድርጎታል። በስከ መጨረሻም ዳጣ ፍቅረኛ አለሽ እንዴ በማለት ጥያቄዎችን አስከትሏል። እሱም ጾታዬን እንኳን በትክክል የሚነግረኝ ወንድ አልነበረም እንኳንስ የፍቅር ጥያቄ የሚያቀርብልኝ በማለት ምን ያህል ሴትነቷ ፈተና ውስጥ እንደገባም ያሳለፈቻቸው የጎዳና ህይወት ምን ያህል አስቸጋሪ ፈተናን እንዳሳለፈች እያስታወሰች ለመናገር ሞክራለች። አቢ አሁንም ስጋት አላት። ምናልባትም እኮ ዳጣ ገብታ እያሽኮረመመች ይሆናል በማለት ለእናቷ ትናገራለች። እናቷ በፍጹም አታደርገውም። ይህኔ ስለወደድሽው አንቺም ወንድ ልጅ ወደ አንቺ ጠብ የሚልበትን መንገድ መከተል ይኖርብሻል አለቻት። አይ እማዬ ለከፍተኛ ስጋት ተዳርጊያለሁኝ። አሁን የምነግርሽ እውነት ነው በማለት ወደ ክፍላቸው ያመራሉ። እርግጥም ኤቢ የፈራቸው አልቀረላትም። ናታን የፍቅር ጥያቄ እያቀረበላት ሳለም ሁሉንም በጆሯቸው ሰምተውታል። ያስችል ሲላቸውም ወደ ክፍሉ በመግባትም እርስ በርስ በመፋጠጥ ላይ ናቸው። በእርግጥ ዳጣም ሆነ ናታን ለከፍተኛ ድንጋጤ ተዳርገዋል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዳጣ ክፍል 6 ምን አዲስ ነገር አለ? ኤቢ በዳጣ ስለምትቀናባት አንዳች ተንኮል መስራት እንዳለባትም ራሷን አሳምናለች። ሆኖም ወርቆችን በመሰብሰብ ዳጣን ሌባ ማስባል ትልቁ ህልሟ ነበረ። ይህ ህልሟ ግን ሳይሳካላት ቀርቶ ኤቢ ተንኮለኛ እንደሆነችና ድርጊቱን ራሷ እንደፈጸመችው በውሃ አማካኝነት ስለተነገራቸውም ቀጥታ ፖርሳቸውን መፈተሹን ተያይዘውታል። ሆኖም እነዚህ ተሰረቁ የተባሉ ወርቆችም ከኤቢ ፖርሳዎች ነበር የተገኙት። አባትም በጣም ተቆጥተውና ምን አለ በዳጣ ላይ እንዴት እንደዚህ አይነት ተንኮል ትሰሪያለሽ? ደሽ ይቅርታ ልትጠይቂያት ይገባል በማለትም ዳጣን እግሯ ስር ተደፍታ ይቅርታ እንድትጠይቅም ትደረጋለች። ዳጣ በኤቢ ላይ ምንም አይነት ጥላቻና ቂምም አልነበራትም። ምክንያቱም ከስንት ጊዜ በኋላ ያገኘቻቸውን ቤተሰቦች በእነሱ ላይ ኩርፊያ ማሳደር አልፈለገችም። ዳጣም በሚያስገርም ሁኔታ እናትና ልጅ እንዲሁ ባይተዋወቅም ፍቅር እየሰጠቻትና እየተንከባከበቻት ትገኛለች። ሆኖም ዛሬ ላይ ዳጣ የልጅ ጥያቄ አንስታባት ነበረ። እናት ግን ወደኋላ ወጣትነት ወልዳት የተለየቻትን ልጇን እያሰበችም በሀሳቧ ጭልጥ እያለች ነው። ታዲያ ይህ ጥያቄ ከዳጣ ብቻ ሳይሆን ከውሃም ጭምር ልጅ አዝለሽ ታውቂያለሽ ወይ በማለት ጥያቄዋን ያስከትላለች። ሆኖም ለውሃ እንደዚህ አይነት ጥያቄ አታንሽብኝ፣ በቃ ህመሜ ይነሳል በማለትም ጥሩ ምላሽ አልመለሰችላትም። በእርግጥ ውሃ ከልጆቹ የተለየ ጸባይ አላት፣ በጥና ቀለል ያለ ጸባይም አላት። ሆኖም ዛሬም አዝላ እንደ ልጅ እሽኮኮም እንድትላት ትፈልጋለች። ታዲያ እስከ መቼ ድረስ ነው አንቺ ግን እንደ ህፃን ልጅ እየሆንሽ የምትመጪው? አሁን ላይ እኮ ትልቅ ልጅ ነሽ እያለቻትም ትገኛለች። ሆኖም ከሌላ ቤት የተቀጠረችው ሰራተኛ ህፃን ልጅ አዝላ ስለምትውል በዚህም እንደምትቀና ትገልጽላታለች። ሆኖም የዳጣ እናት እነዚህ ተደጋጋሚ ድምጾች ግን ወደ አእምሯ እየተመላለሱና እየረበሿት ይገኛሉ። እንግዲህ ከዚህ በፊትም ናታን ሰው ቤት እስከ መቼ ድረስ የራስሽን ህይወት መጀመር ይኖርብሻል? አንቺም እንደ ሌሎቹ ልጅ ወልደሽ ባይሽ ደስተኛ ነኝ። በእርግጥ ያንቺ ሰራተኛም ሆኖም እዚህ ቤት መቀጠሉ ለኛ ጥሩ ቢሆንም ላንቺ ግን በጣም አስቸጋሪ ነው። ስለዚህ ሊበቃሽ ይገባል በማለት እዛ ቤት ለዘመናት የፈጋች እንደሆነም ተናግሯል። ታዲያ የዳጣ እናትም ከዛ ቤት ለረጅም ጊዜ መስራቷ እጅግ በጣም አሰልችና አድካሚ እንደሆነባትም ዛሬ ላይ ስትናገር ሰምተናታል። በሌላ በኩል የዳጣ የእንጀራ እናት በሚያስገርም ሁኔታ ጸባይዋ ተቀይሯል። ማለትም አሁን ላይ እንክብካቤ እየሰጠቻትና በተለየ መልኩ ዳጣን የቤተሰባቸው አባል በማድረግም ተቀብለዋታል። ይህንን ያደረጉት ደግሞ ከባለቤታቸው እስከ መቼ ነው ግን ይች ልጅ ልትወጣልን የምትችለው? ባለቤታቸውን ተማጽነውታል። ባለቤታቸውም ምን ችግር አለው እኛ ጋር እንደ ቤተሰብ ተቀላቅላ ብትኖርና ይቺ የጎዳና ልጅ ልንረዳት ግድ ይለናል በማለትም አሳምነዋታል። ይህ የሆነበት ምክንያት ደግሞ አቢ ተንኮል እንደተጋለጠና በተለይ ወርቆችን እንዳልሰረቀች ካወቀች በኋላ ነው። በጣም ከበፊቱ በተለየ አሁን የእንጀራ እናቷ እየቀረበቻት ስለመጣች እጅግ በጣም ደስ ብሏታል።
ሆኖም ዳጣ የእንጀራ እናቷ ስራ በሚበዛባት ሰዓት ቡና እያፈላችም ካጠገቧ እያቀራረበችላት፣ በዚህም በጣም ደስ እያላት ነው። ኤቪ ግን ከቤታቸው የምታስወጣበትን አሁንም የተለያዩ ድንጋዮችን እየፈነቀለች ትገኛለች። ማለትም በተለይ ከናታን ጋር ባላት ቅርበት ይህማ ነገር ሳልቀደም ልቅደም አይነት ነገር ለእናቷ ብዙ ነገር እየመከረቻት ነው። የዚች ልጅ ቀረቤታ አላማረኝም እማዬ፣ ከቤታችን ብናስወጣት መልካም ነው በማለት ለእናቷ ተናግራለች። እርግጥ እናቷም የኤቪን ስጋት ተከትሎ እባክሽን ናታንን ብዙ ጊዜ አትቅረቢው፣ ወንድ ልጅ ሲቀርቧቸው ጥሩ አይደለምና አሁን ትምህርቱ ላይ ትኩረት እንዲያደርግ እፈልጋለሁኝ፣ እናም አንቺን እየወደደሽ የመጣም ይመስላል በማለትም ዳጣን አስጠንቅቃታለች። ዳጣም ምንም ችግር የለውም፣ በፍጹም እንደዚህ አይነት ስህተት አልሰራም በማለት ቃል ገብታላቸዋለች። ሆኖም የዳጣ የእንጀራ እናት ካላቸው መግባባትና መቀራረብ የተነሳ ዛሬ ላይ ወላጆቿንም ለመጠየቅ ተገዳለች። የት ነው የተወለድሽው? ወላጆችሽስ እነማን ናቸው? የሚሉ ጥያቄዎችን አስከትላለች። ዳጣ አባት የሆኑት አቶ ጌታቸው ግን ከጓዳ ሆነው ይሰሙ ነበረ። ሆኖም ገና ለገና አባትሽ ማን ነው? የትስ ነው የተወለድሽው? የሚሉ ጥያቄዎች በተነሱ ሰዓት ዳጣ በማለትም ወደ ክፍል ጠርተዋት ምንም አይነት ስህተት መስራት እንደሌለባትም ለዳጣ ያስጠነቅቋታል። በተለይ ደግሞ የተወለደችበትን አካባቢ አሁንም ድጋሚ ከእንጀራ እናቷ ጥያቄ የሚነሳ ከሆነ ድሬዳዋ እንደተወለደችና የአባቷን ማንነት ግን እንደማታውቀው ተናገሪ ተብላለች። ዳጣ ግን አሁን ቤተሰቦችን አገኘው ብላ በደስታ እየወረቀች ባለችበት ሰዓት እንደዚህ አይነት ጥያቄዎችን በእንጀራ እናቷ በኩል ሲመጣባት እጅግ በጣም እየከፋትና እየተመሰለሰለች ነው። ሆኖም ከአባት በደረሳት ማስጠንቀቂያም እስከ መቼ ድረስ ነው በማለትም ጥያቄዋን አስከትላለች። አባቷም አቶ ጌታቸው የዲኤን ምርመራ እስከምናደርግ ድረስ፣ ከዛ በኋላ ሁሉም ነገር እውነታው ይወጣል፣ በፍጹም እንዳታስቢ በማለት ለዳጣ ቃል ገብተውላታል። ዳጣም ይህንን ማስጠንቀቂያ ከተሰጣት በኋላ ወደ እንጀራ እናቷ በመመለስ አባቴ አቶ ሲሳይ ይባላል፣ የተወለድኩት ድሬዳዋ ነው በማለትም ተናግራለች። ግን የዳጣ ነገር መቼም አልተዋጠላትምና አባታችን አሁን ከጎዳና ከመጣችው ዳጣ ጋር እንጂ እኛ ላይ ትኩረቱን ትቷል። እኔ ስጠረጥር አባትና ልጅ ሳይሆኑ አይቀሩም፣ እማዬ የዲኤን ምርመራ ሳያስፈልገን አይቀርም በማለትም እየተምሰለሰለችና ውስጧን የረብሻትንም ለእናቷ ገልጻላታለች። እናቷ ተይ እንጂ ልጄ፣ እንደዚህ አይነት ሀሳብ ከመቼ ወዲህ ነው ግን? አባትሽ ቢሰማ ግን አንቆ አንጠልጥሎ ነው የሚገድልሽ በማለትም ልጇን በጣም ተቆጥተዋታል። ልጇም ይህንን ላለመስማት ክፍሉን ለቃ ነበር የወጣቸው። ሆኖም እናት እንዴት እንደዚህ አይነት ሀሳብ ልታስብ ትችላለች? በፍጹም ጌታቸው አይደብቀኝም አያደርገውም እያሉም ከራሳቸው ጋር ሲነጋገሩ ነበረ። ኤቪ ይህንን ተናግራ ወደ ሳሎን ከተመለሰች በኋላ ግን አሁንም ከናታን ጋራ ዳጣ ስለምታደርገው ቅርርብ እያሰበች ነው። እናቷ ልጄ ግን በሰላምሽ ነው በማለት አሁንም ጠይቃታለች። እኔ የሚመስለኝ ምናልባት ያች ዳጣ ከናታን ክፍል ገብታ እያሽኮረመመችው ይሆናል፣ እመኝኝ እማዬ እያለች ለእናቷ እየነገረቻት ነው። በጣም ትወጂዋለሽ አይደል? አብዝተሽ ስትወጂውና ወደ ራስሽ ለማቅረብ በምታደርጊው ፍትጋ ይህን ልጅ ልታጭው ትችያለሽ። እናም ናታንን ወደ ራስሽ የምታቀርቢበት ብዙ ጥበቦችን ተጠቀሚ በማለት እናት ለልጃቸው መክረዋል። ናታንም መጽሐፍ እያነበበ ባለበት ሰዓት ዳጣ ወደ ክፍሉ በምትገባበት ሰዓት ምናልባትም እንደ በፊቱ እንደተለመደው መጽሐፍ ልትቀጅን የመጣሽው በማለት ይቀልዳታል። ታዲያ በመጽሐፍ ቀልድ የተጀመረው ጨዋታ ወደ ፍቅር እያመራም የመጣ ይመስላል። ዳጣን ፍቅረኛ አለሽ ወይ በማለት ጥያቄውን አስከትሏል። እሷም በትክክል እንኳን ጾታዋን እንደማይነግሯትም እስካሁን የመጣችበትን ውጣ ውረድ እያሰበችም ነግረዋለች። በስከ መጨረሻም ናታን እኔ እኮ አፈቅርሻለሁ እያለ አንደበቱ እየተያያዘበት ሳለም ወይዘሮ ማርታና አቢ ግን በር ላይ ቆመው ያዳምጡ ነበረ። ይህንን ሲሰሙ ግን እዛው እንደቆሙ መቆየት አላስቻላቸውም። ወደ ውስጥ ተጋፍተው ገብተዋልም። እንግዲህ ከዚህ በፊት ማስጠንቀቂያ የደረሰባት ዳጣ አሁን ላይ ከናታን የፍቅር ጥያቄ ሲቀርብላት የሰሙት እናትና ልጅ በዳጣ ላይ ምን አይነት ስህተት ሊሰሩ ይችላሉ? ለማንኛውም የዳጣ ፈተና እንደቀጠለ ነው። አባትስ እውነታውን መቼ ይሆን ገልጾ ሊናገር የሚችለው? ዛሬ ላይ ትዳሬ ይናጋብኛል፣ ምንም አይነት ምስጢራዊ መረጃ እንዳታወጭ ተብላ ስለ ወላጅ ማንነት ጥያቄ ሲነሳባትም እየተደነባበረች ትገኛለች።
በስከ መጨረሻም ናታን አቤጌልን እንደማይወዳትና አሁን ትኩረቱን እየሳበች የመጣችው ዳጣ እንደሆነች ያወቁ ቤተሰቦች ምን አዲስ ትዕይንት እንመለከታለን? አብረን የምንከታተለው ይሆናል። ለዛሬ ዳጣ ክፍል 6 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለዛሬው እዚሁ ተሰናበትኳችሁ። ባይ ባይ።